አያስፈልግም መታረቅ አያስፈልግም አልተጣላንም እኮ እሱ ላይ የሰው ልጅ ለምን ያሳድጋል አግብቼ ፈትቻለሁ አይደል እኔ ሲጀመር አንድና አንድ ምነግርህ ማለት ነው ካንተ በፊት ስለነበረ ነገር አይመለከትህም ያቃል እኮ የዛሬ 4 5 አመት 6 አመት ላልከው ነገር አይመለከትህም ምን አርገኝ እንደርክ ደግሞ አንተ ታውቃለህ አይደል እንዴ እሱን እንዳነሳ አታድርገኝ ገና ለገና የይቅርታ ልብ አላት ይያልክ 99 ጊዜ እየመጣ ልቤን ሰብረ መሄድ አትችልም አንተ ጋር ቴክስት እኮ ገብቶላል ከዚህ በፊት እኮ አይደል በሴት ስም እናንተ ሴፍ ተደርጎና በሴት ስም ገብቶልሃል ያኔ ጣላቶቻችሁ ወይም ደግሞ እናንተ አብራችሁ እንድትሆኑ የማይፈልግ ሰው ለጣላችሁ ሞክሯል አሁንስ ተመሳሳይ ነገር አለማድረጉ በምን እርግጠኛ ነህ ሲቀጥል ያ ሰው ሲጀምር እንደዚህ ነገር ይላከልን ለምን ብሎ ላንተ ሊጠቅም ብሎ ነው የታቃ ሞክራለሁና ደግሞ ለየኔን ውድቀት ለሚፈልጉ ሰዎች ደግሞ ቀኝ እጅ ነው የሆንካቸው እና ቴንኪው በጣም እሺ ማቃት ይችላሉ ከነሱ ጋር እነሱ የላኩልን መረጃ ተቀብለ እኔ እንደካማ ማድረግ ይችላል ሰው ደግሞ ይሄኛው መልእክት የተላከልኝ ይሄ ነው ከሚባል ሰው ነው በቃ በጣም ከናንተ ጋር ክሎዝ የሆነ ሰው ማለት ነው አንድም ያበሳጨኝ ነገር ቢኖር እሱ ነው ድጋሚ ሌላ ነገር ሊላክልኝም ስላልፈለኩኝ ሙሉ በሙሉ ነው ያንን ነገር ያጠፋሁት ምክንያቱም አይቼ ከዚህ በላይ አግሬሲቭ ሆኜ ተናድጄ ከሷም ጋር ምን ያለ እርግጠኛ ነው አይደለም ሰሊ አይደለም አሁን እኮ አንዱ ብቻ ነው ሰሊ አይደለም ከማቴ እንደሆነ ስለሚያቅበና ምን ነው ችግር የለም ይሄድ እኔ በቃ ሰሊ ትንያ ሰሊ አለኝ በቃ ልጅ አለኝ እሱን አይደል መፈልገው አለኝ ልጅ ሲጀመርም ሲያስመስል ነበር ማለት ነው የባሪያው ልጅ ሆድሽ ላይ ያለን ላሳደግ ሲል የነበረ ልጅ ከሱ በፊት ስለነበረች ልጅ ይጨነቃል ወንድሜ ነው እርግጥ ነው እሷ ልካ አይደለም አይመጣው አው ማን ልኮኛ በማንም ልኮኛ አይደለም ያየሁት ነገር ልክ ስላልሆነ እኔ ያለው ነገር ይሄ ነው ምክንያቱም እሱ ወንድሜ ነው ምንም ነገር የተፈጠረ ነገር የለም በዛ ላይ ደግሞ ልጃቸው ደግሞ ቢሆን ደግሞ ካንተ በፊት የተፈጠረ ነገር ነው ልጃችን ነው ብሎ መቀጠል ይችሉ ነበር ግን ልጅ አይደለም ነው ቀርሞ ነው ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ይሄ ቦታ ላይ እንግዲህ እኔን ሰሞኑን እየተመላለስኩበት ነው የምገኘው እንግዲህ እኔ ራሱ የሆነ ፍቅር ሳይዘኝ አልቀርም ያው እንግዲህ ከሰሞኑ በአንዳንድ ጉዳዮች ላይ እዚህ ተመላለስን ነበር እንግዲህ ያው ዛሬም በሰሊና ጉዳይ እንግዲህ በሰሊና ቲዩብ ነው የምንገኘው እንግዲህ ሰሞኑን እንግዲህ ከዚህ ጋር ለማስታረቅ ሞክሬና ሳክሶልኝም እንግዲህ እርቅ አወርዶ ነበርና አሁንም የሆነ የተፈጠረ ነገር ስላለ እንግዲህ ያው የተጣሉ ወይም ደግሞ የሆነ የተፈጠረው ነገር ትንሽ ግራ የሚያጋባና ደግሞ አሳማኝ ያልሆነ ነገር ስለሆነ ይሄን እየሰማን ዝም ማለት ስለከበረኝ ተመልካቾቼ ምን አስቤያለሁ እንግዲህ አዚን ጠርቻለሁ ወደዚህ እዚህ መጥቶ ደግሞ ያለው ነገር የምላወራው ላስረዳው አስቤያለሁ ምክንያቱም ሰሊም ተናዳለች ሆቶናለችና እሱም ተናዶ እሷም ተናዶ ደግሞ ነገር ሊስተካከል አይችልም እንዴት መሰላችሁ ተመልካቾቼ እኔ አሁን በሁለቱም የፈረድኩ አይደለም ሰሊም ንዴት ላይ ነች እንዴት ተጠረጠረኛለ ነው እሱም ደግሞ እንግዲህ የተላከለት አለ ያው ጠላቶቹ ናቸው ወይም ደግሞ እሷን ደግሞ አብሮ መሆኑ የማይፈልጓቸው ምናልባት ከሷ በፊት የነበረው ሰው ሊሆን ይችላል ይሄ ነው የተባለ ነገር የለም ግን ያው የጠላት ወሬ ነገር ነው ምክንያቱም አሁን እየተባለ ያለው ነገር እንግዲህ ወልዷል ነው እንግዲህ ሰሊና ወልደሻል ከተፋ ነው እንግዲህ የተባለ ያለው እንግዲህ እኔም ወንድሜንም ወክዬ ነው እየተከራከርኩ ያለሁትና ይሄ ነገር እንግዲህ ሙሉ ለሙሉ ትክክል ያልሆነ ነገር ስለሆነ እሱም ደግሞ እንግዲህ መረዳት ያለበትን ነገር ለማስረዳት እንግዲህ ተመልካቾችን እዚህ ተገጣርቻለሁ እሱም ደግሞ እየመጣ ነው እኔም እዚህ ተገኝቻለሁ በመችለው አቅም ለማስረዳት እሞክራለሁ ምክንያቱም እየተደረገ ያለው ነገር ልክ ያልሆነ ነገር ወይም ደግሞ እሱ ጋር የደረሰው ነገር ቮይስ ተልኳል ምናምን ቪዲዮ ለማየት እንደዚህም ደግሞ ሰሊም ለማውራት ሞክሬያለሁ ሰሊም ደግሞ ትንሽ ማለት እንዴት መሰላችሁ ተመልካቾችን በሁለቱም በኩል ያናዳል አዚም የደረሰው ነገር አለ ያው ሰውኛ ባህሪ ነው እርግጥ ነው አሁን ማልደግፈው ማንናት ደግፈን ብትሉኝ አዚ ሊደግፈው አልችልም ከሷ ማረጋገጥ ነበረበት ሰሊም ደግሞ ያው ማስረዳት ይችላል ነበር ያለው ነገር የሷ አይደለም ይሄቷ ነው ምናምን ልጆች ያለው ነገር ሙሉ ፋይሉ ምናምን መላክ ትችል ነበር ስለ ህፃኗ ምናምን ነገር ከቶፈ ጋር ያለው ነገር ምናምን ማስረዳት ብዙ ነገር መስተካከል የሚችልበት መንገድ ነበረው ሰሊም ተናዳ ምናምን ከሱ ጋር ሰጣ ገባ ስር ከምትገባ ረጋ ብላ ማስረዳት ይችላል ነበር እሱም ደግሞ እሷ ማምንና እሱን ደግሞ እሷ መጠየቅ ነበረበትና ሁለቱም ጋር ትልቅ ችግር ስላዩ ያለውን ነገር አዚን ጣሪቻለሁ ከዛም በኋላ ሰሊምም ቆይ ረጋ ብለሽ ነይ ብያታለሁ ምንም ነገር ሁለቱም አልነገርኳቸውም ብቻ አወራቸው እንደጠራው ነው ግን ሁለቱንም እዚህ መጥቼ ለማስታረቅና ምችለውን ያህል ለማድረግ ሞክራለሁ እንግዲህ ተመልካቾቻችን አዚ ከመጣ በኋላ ደግሞ የመቀጠላችሁና ከሱ ጋርም ደግሞ የሚኖረን ቆይታ የምንሳያያችሁና የምንስተላልፍላችሁ ይሆናል እስከዛ ግን አብራችሁ ቆዩ በጣም ጥሩ ተመልካቾቻችን እንግዲህ ያው አዚም እየመጣ ስለሆነ ያው እሱ ከመጣ በኋላ ቀጥላችኋለሁ ባልኳችሁ መሰረት እሱ እየገባ ነው ያው አዚ እንግዲህ ተመልካቾቻችን ያው ትንሽ እንደምናደር ነገር ብሏል እስቲ ቁጭ ብዬ ለማውራትና ለማስረዳት ሞክራለሁ ያለው ነገር ትንሽ ልክ እንዳልሆነ አይነት ስሜት ስለተሰማኝ
ቁጭ በል ትንሽ ተረጋጋና ላውራ ስለፈለኩ ነው እዚህ ጠራው። አይ ማለት እንዳስብም እንድረጋጋም ጊዜ አልሰጣችሁኝም። አዚ ምን አለ መሰለህ እኔ በምን አምናለሁ መሰለህ አንዳንድ ነገራቶች በትኩስ መቀጥቀጥ ያለባቸው ነገሮች በትኩስ መቀጥቀጥ ያለባቸው። ስለዚህ ይሄ ነገር ያደረ ሲመጣ ሌላ ችግር እየፈጠረ እየሄደ ስለሆነ ያለውን ነገር እንድናወራበትና ያው መስተካከል ያለበት እንዲስተካከል ፈልጌ ነው። አይደለም አሁን ግን አንድ ነገር እንድትነግረኝ የምፈልገው ሶፊ። እሺ ወንድ ነህ፣ የወንድ ስሜት ይገባል፣ ትረዳኛለህ ብዬ አስባለሁ። በደንብ አልፈረድኩብህም። በቃ እንድትፈርድብኝም አይደለም እኔ አሁን በጣም ማለት እኔ ይሄ ሁሉ የምሆነው ነገር ለሷ ምንም መስሎ ካልታያት ለምንድን ነው ይሄን መስዋዕትነት እየከፈልኩ ያለሁት? ለምንስ ይሄ እኔ ላይ እንዲህ ሊደረግ ቻለ? በጣም ማለት ሌላ ነገር እንዳላስብ በጣም ተጭኖ ይዞኛል ይሄ አሁን የተፈጠረው ነገር ማለት ነው። እና ይሄኛው ሰው ደግሞ ይሄኛው መልእክት የተላከልኝ ይሄ ነው ከሚባል ሰው ነው። በቃ በጣም ከናንተ ጋር ክሎዝ የሆነ ሰው ማለት ነው። አንድም ያበሳጨኝ ነገር ቢኖር እሱ ነው። ድጋሚ ሌላ ነገር ሊላክልኝም ስላልፈለኩኝ ሙሉ በሙሉ ነው ያንን ነገር ያጠፋሁት። ምክንያቱም አይቼ ከዚህ በላይ አግሬሲቭ ሆኜ ተናድጄ ከሷም ጋር ምን ያህል እርግጠኛ ነው? አሁን ቆይ ምን አለ መሰለህ አዚ እኔ አሁን ምን ያህል እርግጠኛ ነኝ ያ ሰው ምናልባት ራሱ ሊሆን ይችላል። ምናልባት በሱ ስም የተከፈተ አለመሆኑን በምን እርግጠኛ ነኝ? እሺ የቶፋ ልጅ አይደለም ብዬ እንድልም የማያሳምኑኝ ብዙ ነገሮች ለምሳሌ ካልከኝ በጣም ተደጋጋሚ ቪዲዮዎች እኔ አሁን ላንተ እንዲ ነው ብዬ ማሳየት አልፈልግም። ማለት እሺ ችግር የለው እንደ ወንድም አንተ እኔ አሁን ምን አለ መሰለህ አዚ እኔ አሁን ወንድሜ ነው እርግጥ ነው እሷ ልካ አይደለም አይመጣው። አዎ ማን ልኮኝ አይደለም በማንም ልኮኝ አይደለም ያየሁት ነገር ልክ ስላልሆነ እኔ ያለው ነገር ይሄ ነው። ምክንያቱም እሱ ወንድሜ ነው፣ ምንም ነገር የተፈጠረ ነገር የለም። በዛ ላይ ደግሞ ልጃቸው ደግሞ ቢሆን ደግሞ ካንተ በፊት የተፈጠረ ነገር ነው ልጃችን ነው ብሎ መቀጠል ይችሉ ነበር። ግን ልጅ አይደለም ነው ቀርሞ ነው። ያንን እኮ ነው አሁን እኔ ውስጤን ማሳመን ያቃተኝ ነገር ያ ነው። በቃ ከዛ በፊት ስሙን መጥራት ባልፈልግም ከዛ ልጅ ጋራ የሆነ ነገር ነበረ። አርግዣለሁ ብላ ስትለኝ ችግር የለም እኔ አንቺ ትበልጭብኛለሽ፣ ችግር የለም እኔ እቀበላለሁ፣ አንቺ ብቻ ሰላም ሁኚ ደህና ሁኚ ብዬ ያልኳት ሴት ናት የኔ እምላት። ያ እኮ ነው አሁን እኔ ይበልጥ የሚያናድደኝ። ምክንያቱም ያለፈ ታሪኳ እኔ ምን ላይ እንዳለፍኩኝ በምን እንደኖርኩኝ የምታውቀው ታሪክ የለም እኔ ካልነገርኳት። ግን እሷ ዲቴል ያለውን ነገር ልትነግረኝ ይገባ ነበረ። እኔ ደግሞ ያልኩ ያለሁት ልክ ነህ እኮ አሁን ለምን ማለት ለምሳሌ ጥርጣሬ ይፈጠራል። ጥርጣሬ ለምን ተፈጠረ ለምን እንትን አልካለም? ሰውኛ ባህሪ ነው ተፈጥሮ ነው። ለምን ጠራጠርክ ልልህ አልችልም። ግን ደግሞ ልክ ያልሆነ ነገር ልክ አይደለም። ምክንያቱም ልጅቷ የሰሊና የቤተሰብ ልጅ ነች፣ የሷ ልጅ አይደለችም፣ የቶፋም ልጅ አይደለች። ለዛ ደግሞ ሙሉ ለሙሉ መረጃ የምትፈልግ ማስረጋገጫ የምትፈልግ ከሆነ እኔ እሰጥሃለሁ ነው። አሁን ምን አለ መሰለህ አዚ ሁለታችሁ ከዚህ በፊትም እንግዲህ ባለፈው መጥቼ ቪዲዮን ያዋቴው አላቅም እንግዲህ ካሜራ አብርቼ ካንተ ጋር የነበረው ነገር ትንሽ ልክ ስላልነበረ አንተ ልክ እንደሆንክ ያለው ነገር የሆነ ሰው አንተ ጋር ቴክስት አልገባ ቴክስት ገብቶ ነበር አልገባ? እሺ ምንድነው ያጣላችሁ ነበር የነበረው እንጂ አንተ ግንኙነት ነበረ እኔ መልስልኝ አዚ ነው ጥያቄ መልስልኝ። ነው ምን አለ መሰለህ ቶፋ ወንድሜ ስለሆነ ወይም ደግሞ እሱ ነው ከየ ምናምን ነገር ለሱ አይደለም የቆምኩለት። አሁን መሆን ያለበት ነገር መሆን ስላለበት ነው። ስለዚህ አዚ አሁን እየተፈጠረ ያለው ነገር መስመሩን እየሳተ ነው ያለው። አሁን ምን አለ መሰለህ ሰሊም የሰራችውን ስህተት ደግሞ እየሰራ ነው። አሁን ሰሊ ዛኔ ቴክስቱ የገባ ጊዜ ኮምፕሊት አቀደና ሙሉ ለሙሉ ታስቦበት የተደረገ ነገር ነው። በዛ ልክ ተናዳ ብዙ ነገር አድርጋ ምናምን ስልክ አሁንሰም ብዙ ነገር አጠፋፍታ ነበር። አንተ ተመሳሳይ ነገር ነው እያደረክ ያለው። አንደኛ ጠረጠርካት። እኔ ረጅም ጊዜ ነው ማቃቸው ወንድምናት በዘለለ ምንም አይነት ነገር የላቸው። እርግጥ ነው ለምን እንደዛ ይሄ ወንድነት ነው። ምን አለ መሰለህ አሁን የሚያደርጉት ነገር አሁን ከሱ ብዙ ጊዜ ማስታወቂያ ነው ትሰራለች ከሱ ጋር ስለሚቀርባትና ጥሩ ግንኙነት ስላላቸው ነው። ሌላ ነገር ኖሮ አይደለም ነው። ያን ደግሞ በደንብ ታውቃለህ። እሺ የዛ ማስታወቂያ አካል ነው ብለሽ የምትይኝን አሳይኝ አልኳት። ማስታወቂያ ቢያንስ አንተ የቬሎ ማስታወቂያ እንዴት ብቻ ይሰራል? እሺ ገብተህ ወኔው ምን አለ መሰለህ ከዚህ በፊት ብዙ አይነት ማስታወቂያ ሰርታለች። ከኔ ጋር ማስታወቂያ ሰርታለች። በቬሎ እንኳን ከሱ ጋር ሰርታለች፣ ከውሶ ጋር ሰርታለች። ቲክቶክ ላይ ገብተህ ማየት ትችላለህ ነው የምልህ። እኔ አሁን ምን እንደሆነ ታውቃለህ? እኔ አሁን አንተ ጠርተኸኝ ስትመጣ አሁን በዚህ ሰዓት በጣም አሁን ቆይ እዚህ ያልከኝ ያለው እሺ 30 ደቂቃ ምናምን ቢኖረኝ ነው። እኔ የምሬን ነው የምልህ። በቃ ላስት ስቴጅ ላይ ነው ያለሁት። ከሷም ጋራ ተነጋግሬ ጨርሻለሁ። አዚ ምን አለ መሰለህ እኔ አሁን ፈላጊ ነገር ለምን ወደ ውጭ ትሄዳለህ ልልህ አልችልም። ምን አለ መሰለህ አዚ ፍላይት አለኝ እሄዳለሁ፣ ካይኗ አርቃለሁ፣ እኔም የራሴን ህይወት ኑራለሁ። እሷም እኔ ምናልባት ካጠገቧ ስርቅ የራሷን ህይወት እንደገና በአዲስ ልትቀጥል ትችላለች። ለምንድን ነው እንደዚህ የሚፈጠረው ነው? አሁን አዚ እኔ ደምደኛ እንደማመጣ ምን አለ መሰለህ ለምን ነው እንደዚህ የሚፈጠረው ነው? ምን ስለሆነ ይሄ ነገር ምንም ተረጋገጠ ነገር የለውም። በቃ እንደ ወንድ ደግሞ ወንድ ስትሆን እሺ
ከሴት ልጅ የምትጠብቀው ነገር ይኖራል። በዚህ ልክ ዲስሪስፔክት እንድታደርገኝም አልፈልግም። በጣም እኔ እሷ አንተስ ያደረከው ነገር እኔ በዚህ ልክም እንትን የምገኝ ሰው አልነበርኩም። ቢያንስ እሷን ብዬ እስከመጣው ድረስ እያንዳንዷን ነገር መረጃው እንድታሳውቀኝ ይገባ ነበር። እኔና እሷ አብረን በምንሆንበት ጊዜ አንድም ቀን የእህቴ ልጅ ናት ቢያንስ ስላንተና ስለ ቶፋ ነግራኛለች ግን በቃ አንድ ቀን አስተዋውቀሃለሁ በሚል ጊዜ ነበር እየወሰደችም የነበረው። አንተን ግን በሆነ አጋጣሚ ተዋወቅን፣ ጊዜ ወሰድን፣ አወራን፣ የሆነ ነገር ተፈጠረ። ከቶፋም ጋራ ባለፈው በኪያ ፕሮግራም ነበረ፣ እሱንም ሃይላይት ነው። ያንን መሀል እንትን ያለው ነገር አልነበረም እና ቢያንስ እኔ ስለሷ ማወቅ ያለብኝን እያንዳንዱን ነገር ልትነግረኝና ልታሳውቀኝ የሚገባ ነበረ። ለዛም ዝግጁ አይደለችም። ዛሬ እኔ ሰዋን መጥቶ ይሄንን መረጃ ስለሰጠኝ ሆት በሆነም አትፍረድብኝ ማለት በቃ እንደሆነም ያስደረገኝ ነገር ስላለ ነው። እኔ አልፈረድኩብም። በነገራችን ላይ አንደኛ ከጩጬነቱ ጀምሮ አሁን ህፃኗን ማማን የምትለኝ ልጅ የእህቴ ልጅ ናት የምትለኝ ልጅ ከጩጬነቷ ጀምሮ ፎቶን ተደጋጋሚ በሰው ነው የደረሰኝ። ከሷ አንድም ቀን ያየሁት ምንም አይነት ነገር የለም። እንደገና ካንተ ጋራ ደግሞ ሆኖ ከቮይስ ጋር ተደምሮ ብዙ አይነት ቪዲዮዎች ተላኩልኝ ከቶፋ ጋር የምትሆነውን። አንተም እንደገና ጩጫን ይዘ ይሄው ይሄ የቶፋ ልጅ ነው ተባልኩኝ። እሺ እኔ ምን ላድርግ ማለት እኔ አሁን እዚህ ምንም አይነት ነገር በሌለበት እሷን ብዬ መጥቼ እኔ እንደ ሰው እኮ እኔ በኔ ቦታ ላይ ካልሆንክ ደግሞ ፔኑን አትረዳው። እኔ አሁን ስሜትን በጣም ተረድቻለሁ። አሁን ምናልባት አይታው ከነበር ወይ ካሜራውን አሳይቻለሁ። ከዚህ በፊትም እያወራው በነበርኩበት ታይም ላይ አንተን ልክ ነው ብያለሁ። እሷም ደግሞ ያየችበት አሁን ምን አለ መሰለህ እዚህ አንተ ጠላት አላችሁ በቃ የሆነ ወይም በሷ በኩልም ሊሆን ይችላል አብራችሁ እንድትሆና እንድትደሰት እሷ የማይፈልግ ሰው አለ። አሁን ማቆም አላቆም አለ። ስለዚህ ያ ነገር አለ። አንተ ምን አለ መሰለህ እዚህ እኔ አሁን አንዳንዴ ምን አለ መሰለህ ያጠየቅ ችግር ነው እንጂ ምናልባት ሰሊናን አናውቃታለሁ የሆነውን ነገር ሲሆን ሆቴል ልትሆን ትችላለች፣ ልትነደር ትችላለች። ግን ያጠየቅ ችግር ነው። አሁን ለምሳሌ አንተ ሰሊማን አለ ወንድም እህት እንዳላት ታውቃለህ። እስቲ ልጅ አላቸው ወይ እስቲ ፎቶአቸውን ምናምን ላኪልኝ ማለት ለስለስ ብለህ ማወቅ ትችል ነበር። ቀጥታ መተህ ወልደሻል ከቶፋ ልጅ ነው ያንቺ ልጅ ነው ምናምን ያልተረጋገጠ ነገር ነው። አልተጋቡም። አሁን ምን አለ መሰለህ ይሄን መንገድ አንተ የምር አሳስቦ አስጨንቆ ቢሆን ብዙ አይነት መንገድ ነበር ማጣራት ትችል ነበር በራስ መንገድ። የግዴታ እሷ ጋር መሄድ አልነበረብህም። አንተ እንዳልከው ሰሊና ያለችው ቬሎ ለበሰችው ለማስታወቂያ ሲሆን አግብታ ከነበረ ከዛ ከጀርባ ብዙ እኮ መንገድ ላንተ የሚነግርህ እኮ አለ እኮ ሰፈር ስር ብትሄድ እኮ ማንንም እኮ ይነግርሃል እኮ አግብታለች አላገባችም ቀላል እኮ ነው። ከዛ በፊት ግን እሷን ራሱ ቆይ አንተ ይመስላል አይደል ተጠራጥራ ሰሊና እንደዚህ አይነት ተልኮልኛል እና ማን ናቸው ለስለስ ብለህ ብትጠይቃት ነው የምልህ። አንተ የጠየቅበት መንገድ ልክ አይደለም። ያንቺ ልጅ ነው ከቶፋ ወልደሻል ማለት ልክ አይደለም። አለማመን ነው። እሷ ለአንተ ብዙ ነገር ሆና ብዙ ነገር እያደረገች አሁንም እንግዲህ እኔም ለማውራት ሞክሬ ነበር፣ በስልክም ለማውራት ሞክሬ ነበር። እንግዲህ ክፍለ ሀገር ሄዳ ነበር። እኔ ከዚህ በፊት ሄዳለች ቤተሰቦቿ ጋር ረጅም ጊዜ ቆይታ ነው የምትመጣው እና ለምን ቶሎ መጣሽ ምናምን ሰዓት አዚ ይደብራል ብላ ነው። ተረዳኸኝ? ይሄ ሁሉ ነገር እያደረገች ያለችው ለአንተ ነው። እሷ በዚህ ልክ እየሆነችልህ አንተ መጣህና ከሶልሻል ምናምን አግብተሻል ምናምን ስትላት ያልተፈጠረ ነገር ተፈጠረ ብለህ አምነህ ጭራሽ ጥያቄ እኮ አይደለም የጠየካት አምነህ ነው የጠየካት። መጠየቅ ትችል ነበር። የቶፋ ልጅ ነው ቶፋን አግኝተህ መጠየቅ ትችል ነበር። ገባ ሀሳቤ ማውራት ትችል ነበር። እኔ መጣ እንደዚህ ወልደዋል ወይ ብዙ ሰው ካለ መጠየቅ የምችለው ዙሪያ ማረጋገጥ አይደል የፈለከው አንተ ጥያቄ ፈጥሮባል የሆነ ሰው መጀመሪያ አንተ ጋር ቴክስት እኮ ገብቶላል ከዚህ በፊት እኮ አይደለ በሴት ስም እናንተ ሴት ተደርጎና በሴት ስም ገብቶልሃል። ያኔ ጠላቶቻችሁ ወይም ደግሞ እናንተ አብራችሁ እንድትሆኑ የማይፈልግ ሰው ለጣላችሁ ሞክሯል። አሁንስ ተመሳሳይ ነገር አለማድረጉ በምን እርግጠኛ ነህ? ሲቀጥል ያ ሰው ሲጀምር እንደዚህ ነገር የላከልን ለምን ብሎ ላንተ ሊጠቅም ብሎ ነው የታቃ ተረዳይ። አንድና አንድ ሊሆን የሚችለው ጉዳይ አንተ ማስታረቅ ሳይሆን ማለያየት ነው። ለምን ላከል ታዲያ ቮይሱ ምናምን የላከልን ፎቶ ለምን ላከል ወዶ ምናምን እኔ ከብዙ ህጻናቶች ጋር ህጻን ልጅ ወዳለሁ ከብዙ ሰው ጋር ልክልሃለሁ። ይሄው እንዳለው በቃ የሱ ልጅ ነው የቶፋ ልጅ ነው ከሰሊና ከሱ ነው ወለደችው ምናምን ብሎ ሊልክልህ ልታምን ነው ማለት ነው። ያልክ ነው። ምን ማረጋገጫ አለህ ነው? አብረው ልጅ ተነስተዋል። አብረው እንኳን አይታል ፎቶ አላየህ? ህጻኗ ሰሊና እሷ አልተላከልህም። እኔ ከብዙ ህጻናቶች ጋር አሳይህ እችላለሁ። 4-5 ህጻን ልጅ ጋር ልታይ ትችላለህ ፎቶ ቴሌግራም ላይ ፕሮፋይል ላይ ገባ ብዙ ህጻናቶች ልታይ ትችላለህ። ጻሊ ስለምወድ ያነሰው የሁሉም ልጅ ከሰሊና ነው ወለደችው ምናምን ትባል እሺ ልታምን ነው? አጂ ምን አለ መሰለህ አሁንም ቢሆን እየፈረድኩብህ አይደለም። አንተም እውነታ አለ መናገር ትችላለህ። ምክንያቱም ሰሊናም ባለፈው ጊዜ ገባላት ጊዜ ተናዳለች፣ ጊዜ ወስዳለች። ግን ደግሞ ልክ አይደለም ነው። እኔ አሁን ለምን ሆንክ ስለዚህ ባንዲ ራሱ እንደዚህ ግንፍል ብለህ ፍላይት ምናምን መብረር ልክ አይደለም። እኔ ወደ ውጪ ለምን ትሄዳለህ አለ አስፈላጊ ስራ ከሆነ መሄድ ትችላለህ። ግን በእንደዚህ መልኩ አይደለም። እንደዚህ ተናዳችሁ ተለያይታችሁ መሆን የለበትም።
እኔ የእረፍት ጊዜን አሳጥሬ ነው ማለት እዚህ የመጣሁበት ምንም ትርጉሙ ስላልታወቀኝ በዚህ መልኩ ባንለያይ ደስ ባለኝ ነበር። ጥሩ ጊዜን አሳልፌ ቢያንስ መሄድ ነበር የምፈልገው። ግን በዚህ ልክ ደግሞ መሆን አልነበረበትም። እኔ አዚህ አሁን እኮ ችግሩን እኮ I try my best በቃ ግን አልቻልኩም። በቃ አልቻልኩም። በቃ አዚህ ምን አለ መሰለኝ አሁንም ቢሆን ማለት ነው እኔ አሁን ግራ እየገባኝ ያለው ነገር አሁንም ቢሆን ልክ አይደለም። ተረጋጋ። ሰሊናም ጠርቻታለሁ እዚህ ሰሊናም እየመጣች ነው። ተረዳ? እሷ ከመጣች በኋላ እየደረሰች ነው። ኦልሞስት ያው እኔና እሷ አሁን ብንገናኝም ሌላ አላስፈላጊ ጭቅጭቅ እንጂ የሚያግባባ አዚህ አሁን ምንም እኮ አሁን ቆይ ምንድን የፈለከው አሁን ያልገባህ ነገር ምንድን ነው? ቢያንስ ከሷ ማወቅ የነበረብኝ በጣም ብዙ ነገር ነበር። ለምሳሌ ምን አዚህ ጠይቀሃታል ወይ? አሁን አንተ ስለ ቤተሰብ ስለ ሁሉም ነግረሃታል ወይ? አንዳንዴ ምን አለ መሰለህ አዚህ ነው እሷ ስተታለባት ምለው ጠይቀሃት ካልመለሰች ነበር ወንድምሽ የእህትሽ ልጆች አሉ ወይ እስቲ ፎቶቹን ላኪልኝ ብለሃት አልመላከችልህ? አንተ ሙሉ ዲቴል ነግረሃታል ወይ ነው የምልህ። አሁን ስለተናደርክ ብቻ አይደለም አዚህ መሆን ያለበት። አንተ ሙሉ ነገሩ ነግረሃታል? ስለ ላይፍ ስለ ቤተሰቦች ስለ ሁሉ ነገር ነግረሃት ለምን አልነገረችኝም ብሎ ጻባለ እንዴ? የለም አዚህ ግን የእህትሽ ልጅ ከሆነች ወይ የወንድሟ ልጅ ከሆነ እንደዚህ ወንድምሽ ልጆች አሉት እስቲ ፎቶቹን ላኪልኝ እነማን ናቸው ምናምን ብለሃት ባትልክልህ የሆነ ነገር ከጀርባ አለ ብለህ ታምናለህ። አልጠየካትም እኮ ለምን አልነገረችኝም ይባላል። አሁን አንተ እህት ወንድም ሊኖርህ ይችላል እዚህ ቤተሰብ እናት አባት ብዙ ነገር ሊኖርህ ይችላል። ስለ ሁሉም እኮ አትነግራችሁም። ሁለታችሁ የሚመለከት ጉዳይ ብቻ ነው የምታወሩት እኮ። አሁን ወንድም ካለ ወንድም ስለወለደው ልጆች እያንዳንዱ ታወራታለህ እንዴ? ምናልባት ወይ በጨዋታ ስታነሱት ወይ ስትጠይቅ ምናምን ልትነግራት ትችላለህ። ተረዳኸኝ? እኔም ከሰው ጋር ማውራው ከኔ ጋር አንተ እህት እንዳለኝ አታውቅም። ስንት ወንድም እንዳለኝ አታውቅም። ምናልባት ቶፋን ነው የምታውቀው። ቶፋንም ስለተገናኘን አጋጣሚ ልትገናኝ ትችላለህ። ግን ከዛ ውጭ ያሉትን ደግሞ ምናልባት እዚህ ተግባባን ስናወራ ወይ ስትጠይቅ ሌላ ወንድም አለ እንዴ ምናምን ስትለኝ ላወራ እችላለሁ። ሌላ እህት አለች ስትለኝ ላወራ እችላለሁ። ልጅ አለ ወንድም ምናምን ስትለኝ ላወራ እችላለሁ። ተረዳኸኝ? ግን ሰሊና ከዚህ በፊት ስለ ሕፃን ልጅ ስለ ልጅ ተጠይቀሃት አታውቅም። ምን ብላ ትንገር? በጨዋታ አላነሳችሁትም። አይኔ አሁን ምን እንደሆነ ታውቃለህ? እኔ አሁን እኔና እሷ የተለያየንበትን መንገድ መጀመሪያ እንዲህ ነው ብዬ መናገር ለራሴም አልፈልግም። ማሰብ ወደ ኋላም ተመልሼ ስለማልፈልግ ማለት ነው። በደሎችን አድርሼባታለሁ። ያን ነገር ሁሉ ለመካስ ነበር ሐሳቤ። ማለት ዲቴልስ እኔና እሷ በጣም እንተዋወቃለን። ይሄኛው ለኔ አሁን አዲስ ነገር ነው። በቃ እኔ አሁን ወደ ውጭ ከሄድኩኝ በኋላ የተፈጠረ አዲስ ነገር ስለሆነ ነው እንጂ እያንዳንዱ ነገር ታውቃለች ስለኔ፣ እኔም ስለሷ አውቃለሁ። ግን ለኔ ይሄኛው አዲስ ነገር ነው እኮ በመሀል የተፈጠረው ነው። አንተ ውጭ በነበርክበት ነው። ተረዳኸኝ? ከዛ በፊት የነበረው ነገር ያን ነው ታውቃለህ። ልጅቷ እኮ ትንሽ እኮ ነች። ስንት አመት ይሆናታል? አይታታል እኮ 2 አመት ነው። በእግር እኮ መሄድ እኮ አትችልም እኮ ያን ትልቅ ልጅ አይደለችም። ስለዚህ አንተ ውጭ በነበርክበት እኮ ነው። አንተ ራስህ እስከመጣ እኮ ረጅም ጊዜ ይሆናል። በዛ መሀል ምናልባት በጨዋታ ምናምን ካልሆነ በቃ ሰሊም እየገባች ነው። አሁን አዚ አዳምጥ እሺ። አሁን እኔ ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? አሁን አለ አዚ ተረጋጋ። ሰሊ ነይ እንጂ በቃ ነይ ላውራሽ ነው። ነይ ሰሊ ጨረስን እኮ ሶፊ። ነሽ እኔ አይደለ እንዴ ጠራሁሽ? ነይ በቃ ነይ ብቻህን እንደሆንክ ነው አይደል ማውቀው። በቃ ምንም አያስፈልግም እኮ ከሱ ጋር ጨርሰናል። ነይ እሺ ዋሌለም እንዴ እስካሁን ሰሊ ዘፋር ነው አይደል? ሰሊ አሁን ምን አለ መሰለሽ እኔ ያለውን ነገር ላስረዳው ሞክረ። ምንም አታስረዳው። ሰሊ አዳምጪኝ ሰሊ አታስረዳው በእናትህ ተረጋጊና እሱን እንዳስረዳው ከሆነ ጠራኸኝ። ሶፊ አታርክም። ለማስረዳት አይደለም ያለውን ነገር ሰሊ ምን አለ መሰለሽ ጨርሰናል። ሶፊ እኔና ኮረሽ ነው እኔ ነኝ የጠራሁሽ። ኮንተና ክብረ ሶ ነይ በቃ እሺ ነው። ጨርሰናል ሶፊ። አሁንም ወራት ያለባችሁ ነገር አለ። እሺ በይ ቁጭ በይና ያለውን ነገር ምን ወራበት ምን ነገር እናመቻች። አሁን ሰሊ ነይ ተጋቢ ወደዚህ ተጋቢ። አሁን ምን አለ መሰላችሁ አዚ ተረጋጋሚ ጊዜ እንደዚህ ችግር ወይም እንደዚህ ቶሎ ንዴት የሚፈጠር ከሆነ ፍቅር ስሜት ስላለ አንዴ አዳምጪ ሰሊ። ፍቅር ምናምን አይደለም ሶፊ። አንተ እኮ ስንደማመጥ ነው አይደል? እኔ አጥፍቼብህም ይሁን ወይዘር ደግሞ አጥፍተህብኝም ቢሆን ስንነጋገር ነው አይደል? እኔ እናንተ የሆነ ዱብዳ መጥቶብህ በቃ የሆነ ሰው ልጅ ይሄ አንተ ልጅ ነው ብዬ በሰጠው ምን እንደምታረጋው ያርግልኝ ብችል ኢኮኖሚ ኖሮኝ
ምናምን ማላቃቸው ሰዎች ናምጥቼ ባሳደግ ደስ ይለኛል። አይደለም የገዛ የራሴ ልጅ ይቀርና ስለዚህ አለኝ በቃ ልጅ አለኝ። እሱን አይደል የምፈልገው አለኝ ልጅ። ለዛ ነው ተተይሮ ሲጀመርም ሲያስመስል ነበር ማለት ነው። የባሪያውን ልጅ ሆድሽ ላይ ያለ እኔ ላሳደግ ሲል የነበረ ልጅ ከሱ በፊት ስለነበረች ልጅ ይጨነቃል። ጭራሽ ያላረኩትን ነገር አሁን እኮ ምን አለ መሰለሽ ሰሊ አዚ ምን አለ መሰላችሁ እኔ አሁን ስሜታዊ አትሆኑ። በቃ ያለው ነገር አሁን ምን አለ መሰላችሁ ሁለታችሁም ጋር ፍቅር ሳለ ሰሊ በጣም ስለሚወድሽ ነው እንደዚህ ነገር ሊያልፍም አይችለው። ማረግም ድንገት ተነስቶ የሚሄድ ፍቅር ደግሞ አያስፈልገኝም። እኔ ጊዜያዊ ነገር አይደለም የሚያስፈልገኝ ሶፊ። ይሄ ፍቅር ምናምን እያልኩ ምጃጃልበት ሰዓት ላይ አይደለም ያለው ታዲያ ሲሪየስ ነገር ነው የሚያስፈልገኝ። ነገ ከነገ ወዲያ ችግር ሲገጥመኝ እኔ አለሁልሽ የሚለኝ አለኝ እኮ እኔ አለሁ ብሎኝ ነው ድንገት የከዳኝ። ገባ ነገ ሌላ ነገርም ቢመጣለት ትቶ ሊሄድ ነገ ካንተ ጋር ከማዘር ጋር ምናምን ፎቶ ቢያይ ምን ሊሆን ነው እንዴ? አንተም እኮ እጅ አለበት ተብለሃል። አንተው ችግር የለም ሰሊ አሁን የእሱ አይደለም ምን አለ መሰለሽ እኔ ምንም ይበለኝ ችግር የለም። እኔ አሁን በቃ ተነጋግረን ሰሊ እኔ እንዳንጥኛ መሄዳለሁ ብሎ አልነበር መሰለኝ ሰሊ አሁንም ቢሆን ዛሬ ፍላይት አለኝ እያለ ነው። አሁን ግን እኔ አሁን ይሄድ ችግር የለውም እኮ ከዛ በፊት ግን የምትሄድበትን መንገድ ሰላማዊ በሆነ መልኩ ታርቃችሁ አውርታችሁበት ችግሩ ተፈቶ ቢሆን ችግር የለብኝም እኮ አዚ አስፈልግም መታረቅ አስፈልግም። አልተጣላንም እኮ እሱ ላይ የሰው ልጅ ለምን ያሳድጋል? አዚ አግብቼ ፈትቻለሁ አይደል? እኔ ሲጀመር አንድና አንድ ምነግርህ ማለት ነው ካንተ በፊት ስለነበረ ነገር አይመለከትህም። ያቃል እኮ የዛሬ 4 5 ዓመት 6 ዓመት ላልከው ነገር አይመለከትህም። ምን አርገኝ እንደርክ ደግሞ አንተ ታውቃለህ አይደል እንዴ? እሱን እንዳነሳ አታድርገኝ። ገና ለገና የይቅርታ ልብ አላት እያልክ 99 ጊዜ እየመጣ ልቤን ሰብረ መሄድ አትችልም። ወይ ደግሞ ከትላንት ወዲያ አንተን ማጣት በማልፈልግበት ሰዓት ላይ እንደዛ ስነፋረቅ ስላየኝ እንደዛ ስራ መስራት አቅቶኝ ታምሜ ስላየኝ ድጋሚ እንደዛ ትሆናለሽ ብለህ ካሰብክ ደግሞ አልሆንም። ሰሊ እኔ ምን አለ መሰለሽ ተረጋጊ ሶፊ ለእናትህ ታው በቃ አሁን ምን አለ መሰለሽ እኔ እኮ በድዬው እኮ ከሆነ እኮ ይቅርታ ጠይቀዋለሁ ምንም በማላውቀው ነገር። አዎ ልክ ነሽ። አሁንም ከተጠየቀ እኮ ያልኩሽ እኮ አይደለም ግን እድል ስጪው ነው ለሱ። ምን አለ መሰለሽ ሰሊ ባለፈው ጊዜ እሺ እንደማ እኔን አዳምጪኝ ሰሊ ሲያዳምጥህ አይደለም እሱን እኮ ላስረዳው ሞክሬያለሁ ሶፊ ገባኝ። እኔን እሺ ነኝ ሰሊ አንቺ እኔን አዳምጪኝ። ምን አለ መሰለሽ ባለፈው ጊዜ እሱ ላይም ቴክስት ገብቶ አንቺ ተናደሽ ነበር የሆነ ነገር ተፈጥሯል አይደለም ሰሊ ገባሽ? ሶ ሰው ወይም ደግሞ አሁን እንደዚህ ነገር እያደረገ ያለ ሰው ደካማ ጎናችሁን ያውቃል። ተረዳሽ? ደካማ ጎናችሁ ሳይሆን በቃ ድክመቴ እንደሆነ የኔ የምላቸው የኔ የማልላቸው ወዳጆቼም ጠላቶችም እሱም ያውቃል በደንብ ያውቃል ድክመቴ እንደሆነ ገባ? ስለዚህ ያለኔ መኖር አትችልም ብላ አስበህ ከሆነ ተሳስተሃል። የሚያኖር ፈጣሪ ነው። መኖር ያለ ማንም መኖር ይችላል። ሰሊ እሱ ከሆነ የልብ የሰጣኝ ይመስለኛል። የዛች ጊዜ የገባችው ቴክስትና በዛ ልክ ራሴን መጉዳቴ የልብ እንዲሰጠው አድርጎታል እንጂ ሰው የሆነ ነገር ካገኘ እኮ እንዴ እሺ ተናዶ ነው ብዬ ላስብ። እሱ እኮ 3-4 ቀን እኮ ቆይቶ ነው ሶፊ እዛ ሆኜ እኮ ሲነጫነጭብኝ ነበር። እኔ እኮ ናፍቄው ነው የመሰለኝ። ከቤተሰቦቼ ጋር እኮ ጥሩ ጊዜ እንኳን አላሳለፍኩም እኮ። እሱ በደወለ ቁጥር እየሮጥኩኝ እየወጣሁ ሳወራ አልተጋባን አብረን ይዤው አንጠልጥዬው አልሄድ እንዴ እኔ እዛ የነበርኩበትን ሰቀቀን እኔ ነኝ የማውቀው እኮ። በዛ ላይ ቤተሰብ ታሞብኝ ነው የነበርኩት። ያውቃሉ ሁሉንም ነገር። ያንን ሁላ ትቼ መጥቼ ከዛ ሁሉ ድካም በኋላ ቤቴ እንኳን እቃ ወርጄ ነው ሩጬ እሱን ላገኝ የመጣሁት። ምን አለ እንደው ድካሜን አረፌ አድሬ እንኳን ቢያገኘኝ ለጸብ ተረጋግቼ እንኳን ቢያገኘኝ ለጸብ ከሆነ እንዴ ምንድነው ላይክ በዚህ ልክ መውደድ ኦር ደግሞ በዚህ ልክ እኔ በሱ እርግጠኛ መሆን እሱ አለኝ ማለቴ በዚህ ልክ ያስንቃል? ቆመኖልኝ ነው የጠበቀኝ። በቃ አለው መረጃ አለው እርግጠኛ ነው አይደለ? እኔ እንደወለድኩ ደብቄዋለሁ፣ አሽቼሃለሁ፣ ደብቄሃለሁ አለኝ ልጅ። ስለዚህ በቃ ታው ሶፊ አይደለም እንደዚህ ነገር ይመጣ ተነስቶ ነው የሚሄደው። በቃ እሱ ሁለት አማራጭ ያለው ገባ። ሰሊ ላውራኔ ሲጨርሽ ሰሊ የሆነ አዚ ምንም መስማት አልፈልግም ሶፊ። በቃ ጨርሳል እኮ ጨርሳል። አሁን አንቺ አወራሽ የሆነ ነገር ተፈጠረ እኔ ተነስቼ እሄድልሻለሁ ምናምን ይችላል የፈለገበት መሄድ። ሰሊ አዳምጪኛ። አሁን አዚ ከዚህ በፊት እንግዲህ የሆነ ነገር ብለሽው አንቺ ምናምን ነገር ተፈጠረ ነበር። እንደዚህ በዚህ ልክ አልሄደብሽም ነበር አይደለ? ሶፊ እኔ እኮ ይቅርታ ነው የጠየቅኩት ሄጄ እኮ አይደለም እኮ አሁንም ቢሆን እኮ ለሱ ድል ትጪው። ባለፈው ጊዜ እሱ ምንም ባልሰራው አንቺ ተመሳሳይ ነገር እያደረግሽ ነበር አላደረግሽም? ስልክ ያነሳሽ ነበር ምናምን እኔም ተወሪ ቆይ እኮ ገባኝ እኮ ብቻ የሆነ ነገር ገባኝ። ምን ተናግሬዋለሁ በሰዓቱ በቃ ተናድጄ ስለነበር ያቺን ሰዓት ነው ያሳለፍኩት። እሱ እኮ መረጃውን ሰብስቦ ይዞ ተቀምጠው 3-4 ቀን
ጠብቆ ነው ከመንገድ ስገባ እንደዛ ያደረገው። በቃ ራሱን ሆኗል ገባ አምኖበታል ይሄ ልጅ። ሲቀጥል ጠይቀኸኛል አንተ እኔ ስለ ቤተሰቦቼ ምናምን አንተ ማማ በተወለደ ሰዓት እኔ እናንተ እናወራለን። እኔ አሁን ሶፊ ስላለ ነው ያዳመጥኩሽ ያለሁት። ቢያንስ እኔ ማወራበት አታዳምጠኝ እንድታዳምጠኝ አልፈልግም። አታዳምጠኝ ተው ሰሊ ተረጋጊና እስቲ አውራኝ ሻንታ አውራኝ እሺ ታንክስ አንስተኸዋል አንተ እኔ ያ ቪዲዮ ላይ መሀል ላይ ገብተህ የሚያስታርቀን አንተ ነህ አይተኸዋል የነበረውን ነገር መረጃም አንተ ነህ ሰብስበህ እንትን ያልከው ቢያንስ በዛ ሞመንት ላይ ያለን እኔ ነበርኩ ይቅርታ አስጠይቅም የነበረው ነገሮችን ለማስተካከል ማለት ነው ምንም አይነት ጥፋተኛ ባልሆንም እንደ ተበዳይ ሆኜ ይቅርታም እየጠየቅኩ የነበረው እኔ ነኝ ምክንያቱም ምንም የማላቀው ነገር ነበር በሰዓቱ የተፈጠረው አሁንም ቢሆን 3-4 ቀን ብላለች አዎ 3-4 ቀን እዛ ሆና በዛ ሞራል ላይ ሆና እንዳረብሻት በማለት ነው እንጂ የዛን ሁለት ያንን ነገር ባደርግ ተነስታ እንደምትመጣ ቃሉ የሆነ ሪዝን ፈጥራ ማለት ነው ያ ነገር እንዳይፈጠር እኔ እየታመምኩ ውስጤ እየቆሰለ ያንን ነገር እያየው ተደጋጋሚ እያየውት እያነባው ዝም ያልኩት ስትመጣ አወራታለሁ ብዬ ያልኩት በምክንያት ነው እዛ ሆና ከቤተሰብ ጋር እንደዚህ አይነት ነገር እንዲፈጠር ስላልፈለኩ ማለት ነው ባሪዋን ስለማቀው በማታም ቢሆን ተነስቼ ልምጣ ብላ ስለምትል ምንም ሪስክ መውሰድ ስለማትችል ማለት ነው ቢያንስ አሁን ጥፋቶች ጥፋት አይደሉም ለመባባል እኮ ከዛ ሰው የምትጠብቀው ነገር ይኖራል እኔ ያ ነገር በተፈጠረ ሰዓት በጣም ብዙ ነገሮችን የምሞክር የነበረው አንደኛ ጥፋተኛ እንዳልሆንኩ ውስጤ ስለሚያውቅ ነው ምንም ስላላጠፋው ማለት ነው ቴክስት አይታ እንደዛ ስታብድብኝ ይሁን ብዬ በሰዓቱም ትቻት የሚሄድኩት ቢያንስ እንዳትናደር ስትናደር ስለሚያማት ያንን ነገር በማሰብ ነበር ትቻት የሚሄድኩት ከዛ በኋላ የምችለውን ሁሉ ሞክር ያለው ብሎክ አደረገችኝ በእያንዳንዱ ነገር ማለት ነው ግን ነገሮችን ቀስ በቀስ እንትን ለማለት ሞከርኩኝ ካቅም በላይ ሲሆንብኝ አንተን አስገደድኩና እንደዛ አይነት ነገር ውስጥ ገባን አይደል እንዴ ግን ከሷ ያገኘሁት አሁን ላይ ምን አይነት ምላሽ ነው ምንድነው እኔ እኮ የምጠብቀው ነገር ይኖራል አንደ ሰው ምንድነው የሚጠብቀው አውርተሻል የሚጠብቀው ካኔ የሚጠብቀው ምንድነው አውርተሻል እንዴ ደምድሞ ነው የመጣው እኮ ይሄ ልጅ አይደል እንዴ እሱ ያዋለደኝ ነው የሚመስለው እኮ ወልደሻል ለዛውም ከቶፋ ይበልጥ ደግሞ እኮ የሚያመው እኔ አንተ ሆነብኝ ነው ለማንም ነው ማለት መለሰው በቶፋም ሆነ በሶፊ ጉዳይ ማለት እዚህ ስላለ አይደለም ስፔሻሊ በቶፋ ጉዳይ ብዙ ነገር ሆኜበታለሁ ዛሬም ነገም ከነገ ወዲያም ነው ምነግርህ ምን አለ ከሌላ ሰው ባለኝ ነው ያልኩት ከሌላ ሰው እንዴት ሰው ላይክ በምን ልክ ቢያወርድ ነው አንተ ሶፊ ጓደኛ ከሰሊና ጋር ልጅ አለ ወር ደግሞ ከሰሊና ጋር ተጋድመሃል ብትል ምን አይነት ስሜት ነው ያለው እኔ አንተን ፕራንክ ላረግ የተጠቀምኩት ማንን ነው ቶፋን አይደል በቃ ያለንን ቀረቤታ ምናምን ታያለህ አይደለ እንዴት ሰው ከገዛ ወንድሙ ጋር ይጋደማል በምን ልክ ቢያወርደኝ ነው ለኔም እኔ እንጃ አላቅም ስለ ቶፋ ያለኝን ክብር ያለኝን ፍቅር ምናምን ያውቃል እኮ እንዴት አርጎ እሺ እኔን አውርዶ እንኳን ቢያኝ እንዴት አርጎ ነው ቶፋን አውርዶ በዚህ ልክ የሚያየው እንዴ በምን ልክ ብንናናቅ ነው እኔ የማይታወቅ ቴክስት ገብቷል አውታናድጃለሁ ስለምወደው ነው በቃ እንደዛ መሆን እኮ ስህተት ነው ይቅርታ ጠይቄያለሁ ለዛም እና እኔ ስለምጠላሽ ነው እንደዚህ መሆን ሲቀጥል በቃ ወስኗል እርግጠኛ ነው ላስረዳው ሞከርኩኝ ቪዲዮን እኮ ካየው ሶፊ ይሄ የሲስተር ልጅ ነች ማማ ነች ሊሰማ አይችልም ማስታወቂያው ነው ቬሉ ግባና ቲክታክ ላይ ከዛ ነው ያወረዱልህ እንዴ እኔና እሱ በማናወራበት ሰዓት ላይ እሱ ምን ስለሆነ ነው እኔ ስትወልድ የእህቴን እንትን አንስቼ ምልክለት እሱ እኮ ኪያ በጠፋች ሰዓት ነው የመጣው እኮ ሰላም የፈጠርነው እኮ አሁን ነው የዛሬ አመት ከምናምን እህቴ ወልዳ ነበር በየ ቪዲዮ እንድልክለት ነው የምትፈልገው ምንድነው ማስረጃ ልሰጥህ የምችለው በስነ ስርዓት እኔ አላቅም እኔ እንዴት ላስረዳህ እንደምችል አላቅም በቃ ከሆነ እኔ አዚ እንደዚህ ወልዷል ቢሉኝ ልናደድ እችላለሁ እኮ በሰዓቱ ግን መጣያቴ ለክ እንዴ ነው ጠይቀው የሚገባው ነው እንዴ በቃ 100% እርግጠኛ ከሆነ አው ወልጃለሁ በቃ እንዴ ማማ እኮ በጣም ያርግልኝ ለኔ ያርጋት አዚ ምን አለ መሰለኝ ያው እስቲ አይደለም ተመልስልኝ እኔ ስለምጠላት ነው እንደዚህ የምሆነው እሱን አንተ ታውቃለህ የሚወድ ልብ ባንዴ ተነስቶ አንተ ሁለት አማራጭ አለ ምናልባት ይሄ አማራጭ አድርጋ ከሆነ የተቀመጥከው አዚ በቃ ውጣ እኔ ጊዜያዊ ነገር አያስፈልገኝም ህይወቴ ላይ በቃ ስለነበረን ቆይታ አመስግኛለሁ በጣም ላይክ ሰው በሚያስፈልገኝ ሰው ላይ ደግሜ ነው ሁሌም ነው ማወራው አመሰግናለሁ እንድቆም አድርገኸኛል ግን አንዳንዴ ይሄ ድክመትህን አውቀው ይመጡና አጠንክረው አለው ይሉና ድንገት ጎለው ሲሄዱ ደግሞ ሁሉ ነገር ነው ባንዴ የሚያሳጣ ያ ደግሞ አይቻለሁ ገባ ትላንት ከትላንት ወዲያ አይቻለሁ በአንድ ቴክስት ምን አይነት ስሜት ውስጥ እንደነበርኩኝ እኔ ነኝ የማውቀው
ላይክ እኔ እንጃ አላውቅም መኖር እስኪያስጠላኝ ድረስ ማለት ነው። ያ ነገር ስላየ የልብ ተሰማው ገባ ያለሱ መኖር አልችልም ምናምን አይነት ነገር እንዴ ደግሞ ሊሆን አይችልም። እኔ ደግሞ ስላላደረኩት ማለት ነው ይችን ታክል ነው የማይሰማኝ። እኔ በሰው ድክመት ላስረዳ ሞክሬያለሁ በደንብ ላስረዳ ሞክሬያለሁ እና ደግሞ የኔን ውድቀት ለሚፈልጉ ሰዎች ደግሞ ቀኝ እጅ ነው የሆንካቸው እና ቴንኪው በጣም እሺ። በቃ ትችላለህ ይችላሉ ከነሱ ጋር እነሱ የላኩልን መረጃ ተቀብለ እኔ እንደካማ ማድረግ ይችላል። አይደለም ሰሊ አይደለም አሁን እኮ አንዱ ብቻ ነው ሰሊ አይደለም ድክመቴ እንደሆነ ስለሚያውቅ ምናምን ነው ችግር የለም ይሄድ። እኔ በቃ ሰሊ ትንያ ሰሊ ምን ቆይ ተረጋጋ። እንደዛ አይደለም ቁጭ ብለን እናውራ እንጂ አሁን ምን አለ መሰለኝ በቃ እኮ ችግር የለም ይኸውልህ ገና ለገና ነው ላይክ ይሄ ያለሱ ምንም ነገር ማድረግ እንደማልችል ስለሚያውቅ ነው በዚህ ሰዓት አይደለ ችግር የለም ይሄድ ሰላም ይሁን በሄደበት ግን እንደዚህ ሆኜ አልቀርም እርግጠኛ ሆኜ የምነግርህ ሶፊ በቃ በእናትህ ሰሪ ተረጋጊና ምን አለ መሰለሽ አሁን እኔ አሁን ምን አለ መሰላችሁ ነው በማንም ጣት ቅሳር አልፈልግም። ማንም ላይ መፍረድ አልፈልግም። አንተ ችግር አለ አንተ ነው ችግሩ ምናምን ማለት አልፈልግም። ተርዳኝ ሰሊቀይ አዳምጪ። ነገስ የባሰ ነገር ሲመጣ ድንገት ተነስቶ ሊሄድ ነው እኮ ነው ሰሊ ምን ይደረግ ነው? አሁን እኮ ምን አለ መሰለሽ ምንም አይደለም አይ ይደረግ እኮ አይደለም አላውቀው ነገር ነው አይደለ እየተወነጀልኩ ያለው ተሻልኩት እኮ በቃ መጨረሻ ላይ ቢደክመኝ እኮ እሺ ነው የኔ ልጅ ነች በቃ ምን ልጅ እኮ ይሄን ያህል እኮ ኃጢአት አይደለም እኮ እንዴ ፈጣሪ በሰጠኝና የኔ ሆነ ባኖርኳት የውሸት ነበር ማለት ነው። ትላንት ነብሰ ጡር የማንም ይሁን ልጅ ላሳደግ ምናምን ሲል የነበረው የውሸት ነው ማለት ነው አይደለ? በደለ ከሱ በፊት ስለነበረች ሴት ከሆነ እንኳን ሊሆን የሚችለው ኦልሞስት ማማዬ እኮ 1 ወር 2 ወር ነው የቀራት 2 አመት ሊሞላት። በልጅ ዙሪያ ያለኝን አመለካከት በደንብ ጠንቅቀሽ ታውቂዋለሽ። ባፍ ማውራት አይደለም መተግበር ነው። በልጅ ዙሪያ ያለ ነገር ውሸት ይሁን እውነት ይሁን ምንም የማውቀው ታሪክ እኮ አልነበረም። ውሸት ይሁን እውነት ይሁን እኮ እኔ ነኝ እኮ ባለቤቷ። ሲጀምር ሳይረገዝ ይወለዳል እንዴ? እርጉዝ ለመሆን እኮ 9 ወር ሴት ልጅ ነች አይደል? 80 ቀን ሰው ይታረሳል። ኦልሞስት 1 አመት እንዴ 1 አመት ከማን አይነት ተሰጉሬ ነው እንዴ? አይደለም አሁንማስ አዚ ቢሆንም አልኩ አዚ ቢሆንም ምናልባት ለሷ ካለኝ ፍቅር አንፃር ምናልባት ያንን ነገር ለማጣራት ጊዜ ሳልወስድ ፈልጌ ማለት ምንም ጊዜ ሳንትን ሳልል እሷ ላይ ነገራቶችን ሁሉ ጫና ፈጥሬ ሊሆን ይችላል። እኔም እሱን ነው ኮሜንት ያ ነገር እኔ ነገርኩ እኮ እሷ ላይ ምንም አይነት ነገር ማየትም መስማትም ስለማልፈልግ ያ ነገር ስሜታ ነው። አሁን ሰሊ አዚ ምን አለ መሰላችሁ ሁለታችሁም ጋር እኔ አሁን በጣም ትልቁ ነገር እኮ ደስ የሚለውም ነገር አሁን ከዚህ በፊት ብዙ ጊዜ ከአኑና ከኪያ ጋር በጣም በብዙ ጉዳይ እየተገናኘን ነበር። ስሜት ሲኖር ግጭት ይኖራል። ገባ ሐሳቤ? አሁን ሰሊ በሱም አትፍረጂ፣ እኔ በሱ አትፍረጂ ስልሽ ደግሞ ልክ ነው እያልኩሽ አይደለም። ተረዳሽኝ? አሁን አዚ እንደዚህ የሆነ ያለው አንድና አንድ ስለሚወድሽና ስለሚወድሽ ብቻ ነው። እንደማንም ሰው ቢሆን እኔ አሁን ለምሳሌ እንደዚህ ሲባል አሁን ሌላ ሰው ቢለኝ ይላል ኖርማል ላለ ባላቅ እንኳን ነው የምልሽ። ምክንያቱም እኔ ላንቺ የወንድምና የእህት ነው እንጂ የፍቅር አይነት ስሜት ስለሌለኝ አጠያቂንም አውቀዋለሁ። ሰሪ እንደዚህ እየተባለ ነው እንዴት ነው ምናምን ብዬ አወራሻለሁ። ፍቅር ሲሆን ግን ብዙ ነገር ትታወሪልሽ፣ አይምሮሽ መስራት ያቆማል። በልብሽ ብቻ ነው የምትመሪው። ስለዚህ አጠያቂውም ልክ ላይሆን ይችላል፣ የሄደበት መንገድ ልክ ላይሆን ይችላል። አሁንም ቢሆን ስተሰራ ሰሊ አሁን ስተሰራ እሱ ስተሰራ ስለዚህ ምን እናደርጋለን? ጣት ገማ ተብሎ እኮ አይቆረጥም አይደል? ስተሰራ ሙሉ ለሙሉ እኮ አታጠዩ። ስለዚህ አሁን ምን አለ መሰለሽ ሰሊ አሁንም ቢሆን አዚም ለሚፈጠረው ነገር ከዚህ በኋላም ደግሞ ለሚፈጠረው አሁን እያንዳንዱ የምትፈልገው መረጃ ሙሉ ልሰጥ እችላለሁ። ምክንያቱም እየተባለ ያለው ስለሆነ ችግር የለም። ለይና መንገድ አታስፈልበት ወጣ ሰሊ አሁን ተረጋጊና ችግር የለም። በቃ ሶፍ አሁን ሰሊ እኮ እኔ አሁን እዚህ የመጡት እኮ ሰሊ ምን አለ መሰለሽ ሁለታችሁም ጋር ጥሩ ነገር እኮ እያየሁ እኮ ነው። አሁን ግን በምን አይነት መንገድ ነው እንዴት ነው የሚፈታው ነው? አሁን እሱም የሆነ ነገር እኮ አለ። አሁን ትክክል ነው እያልኩ በቃ ይሄድ ሶፊ ይሄድ። ለምን ደረስ ከለከለው እንዳይሄድ ይሄድ መንገዱን ሰላም ያርግለት፣ በሰላም ይግባ። ሰሊ አንዴ ተረጋጊና ቁጭ ግን በጣም በቃ ይችላል። ሰሊ አታጥቂው ነው እሱም ጠላቶችን እንኳን ደስ አላችሁ። በቃ እንደዛ አይደለም ሰሊ አዳምጪ፣ ተረጋጊ። በቃ አሁን ተረጋጊና ይሄድ ነው ፈልግ ሶፊ ይቅርታ። አንተ
ዲስሪስፔክት አይደለም ችግር የለውም እኔ እየተረዳሁት ነው በቃ እኔ ህይወት ላይ የሚያስፈልግ አይደለም ሳሊ አይደለም በፈለገ ሰው ተነስቶ የሚሄድ ሰው አይደለም በቃ ይሄድ እሱ ብዙ አማራጮች አሉት ገባ ሳሊ አይደለም እንደዛ አይደለም እንዴ ተረጋጊ ተረጋጋና እንደውልልህ ሳሊ እንደዛ አይደለም ሳሊ ሶል ይደላስ በቃ ተስቀልቅ ይደውልልሃል እኔው በቃ እስቲ ለማንኛውም አንተ ታይም ወሰድ ማለት ነው እኔም ሰሊና በጆርዴስ ስለሆነ ሳሌ መረስ ይኖርብኛል መኪናም ስላስኩኝ ያን የሚደለን አሁን ምን አለ መሰለህ እዚህ ተፈጥቷል አሁን በቃ ከእኔም መሄድ አለብኝ አይደለም እዚህ አንተ መሄድ የለብህ ምን አለ መሰለህ አሁን የተፈጠረው ነገር ከዚህ በፊት ያው በምን እንደሆነ ያው ዲቴል መጠየቅም አልፈልግም የተፈጠረው ነገር በእናንተ ማን የተፈጠረው ነገር አለ የዛኔ ሰብርሃት ሄዳል ወይም ደግሞ የተፈጠረው ነገር ብዙ ነገር ተፈጥሯልና አሁንም በደንብ አስብበት እኔ አሁን ቀርብዬ እሺ ብለህኝ ቤት ሄደህ ሀሳብን ቀይረህ ሳትነግረኝ ልትሄድ ትችላለህ ግን እንድታምርበት ፈልጋለሁ አይደለም እዚህ እኔ አሁን ምን አለ መሰለህ አሁን እዚህ አንተ መደረከው ነገር ልክ አይደለም ለመመለስ ዝግጁ አይደለችም ዝግጁ መሆን አለ ምክንያቱም የዛኔም ዝግጁ አልነበረችም ይቅርታ ጠይቃናት ነው ዝግጁ ሆነች አይደለ ሶ አሁንም ማድረግ ያለብን ሙሉ አሁንም አንተ ይቅርታውን እንኳን አላመንክበትም እኮ ይቅርታ አይደለም እየጠየቅህ የነበረው ይቅርታ እየጠየቅህ ቢሆን ሁሉ ነገር ይስተካከል ነበር ይቅርታ አይደለም እየጠየቅህ አሁንም አለማመን ስር ነው ያለኸው ያ ደግሞ ልክ አይደለም ስለዚህ አሁንም ለማንኛውም ምሳሌ ላይ እንድትበታል አዚ አንተ የምትችል ከሆነ አዘዋውረው እሺ በለኝ ለኔ ብለህ እሺ በለኝ ይሄን ነው ከዚህ በፊት በምንም ተገናኝተን አናውቅም ያው የሆነ ነገርም ስትለኝ እሺ ነው ያልኩ ስለዚህ አሁንም እሺ በለኝና ዛሬ በረራ እንዳለ ነግረኸኛል እሱን አዘዋውረው መክሰር ያለበት ሙሉ ነገር የሚከሰር ከሆነ ነው ይቆጠዋል ተከተላት በቃ ችግር የለውም እዚህ ስለዚህ አንተ አትሄድም ካልገብተልኝ ድረስባት በቃ ስለዚህ እኔ እሷ ላይ ድረስባት አንተ እንዳልኩህ እዚህ የምር ነው የምንጣላው መክሰር ያለበት ወይ መቀየር ያለበት ነገር ካለ እኔ ወይ መክሰር ያለብኝ እኔ ልክሰር ችግር የለውም በጣም ጥሩ ተመልካቾቻችን እንግዲህ ያው ከዚህ ጋር ነበር ቆይታ እዚህ ይመስላል ወይም ረጋ ብለህ ትወጣለህ ከኛ ጋር ትወጣለህ እንዴ እሺ ስለዚህ እስቲ ረጋ በል እንዳልኩህ እዚህ ስለዚህ ተመልካቾቻችን እንግዲህ እኔ ምሳሌን ብቻዋን በእንደዚህ ሙሉ ጥሎ መሄድ ስለከበደኝ እሷ ላይ ደረስባትና እንግዲህ ያው እኔ ያውቃታለሁ እንዴት ማረጋጋት እንዳለብኝ እስቲ ካሜራውን ማጥፍቼ ለማረጋጋት ሞክራለሁ እንግዲህ እሷን ልከተላት ባባይ